ሳምንቱ እንዴት አለፈ ጎበዝ? የሰሜኑ ጦርነት መጣው ሲለን እኛም እንዳትመጣ እያልን ስንማጠነው ይኸው እሁድ ላይ ደርሰናል። ዛሬም ለሀገራችን ፍጹም ሰላም እየተመኘን በሳምንቱ ከተሰሙ መረጃዎች ለየት ያሉትንና መነጋገሪያ የነበሩትን ለይተን ሰንበትን ከኛ ጋር እናቆያቸዋለን። ርዕሳቸውን እናስቀድም። አዜብ መስፍን በዩጋንዳ ፕሬዝዳንት የሚያስወድስ ምን ሰሩ? በጋዜጠኛ ገነነ ሞት ተጠርጥረው ባለቤቱና ጓደኞቿ ታሰሩ። አጋቿ የስጋ ዘመዷን ልጆች ይዛ ተሰውራለች። ከፕሮሞተሩ ጋር የተካሰሰው ቴዲ አፍሮ በመጨረሻ ውሳኔ አግኝቷል። የሶማሊያ የባህር ላይ ወንበዴዎች የዓለም ርዕስ ሆነዋል። ቀጥለን ዝርዝራቸውን እናቀርብላችኋለን። አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። አዜብ መስፍን በዩጋንዳ። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ ከፖለቲካው መድረክ ገለል የተደረጉት የቀድሞዋ ቀዳማዊት እመቤት አዜብ መስፍን መድረሻቸውን ዩጋንዳ ማድረጋቸው ሲነገር ቆይቷል። በዩጋንዳ ግዙፉን ሶሮቲ ፍሩት ፋክተሪ እያስተዳደሩ እንደሚገኝም አፍሪካን ቢዝነስ ጋዜጣ በ2023 ካሳተመው ጽሑፍ ላይ ለመረዳት ይቻላል። ሶሮቲ ፍሩት ፋክተሪ በዩጋንዳ ልማት ኮርፖሬሽን UDC ስር የሚተዳደር መንግስታዊ አምራች ድርጅት ሲሆን የልማት ኮርፖሬሽኑ ከወይዘሮ አዜብ ጋር በጋራ ለመስራት መወሰኑን ተከትሎ የዩጋንዳ ፓርላማ ህዳር 23 ቀን 2023 የምልአተ ጉባኤውን ስብሰባ ሲያደርግ አንድ አባሉ ድርጅቱን ለግል ባለሀብት ሰጣችሁት ወይ የሚል ጥያቄ አቅርበው ነበር። ለዚህ ጥያቄ መልስ የሰጡት የሀገሪቱ ጠቅላይ ሚኒስትር የሶሮቲ ፍራፍሬ ፋብሪካ ለማንም አልተሰጠም፣ ፋብሪካው ሊወገዱ የሚችሉ ውስንነቶች ነበሩት። UDC ወይም ዩጋንዳ ልማት ኮርፖሬሽን ይህም ፋብሪካ በስህተት አስተዳድሯል፣ ነገር ግን የቀድሞዋ ቀዳማዊት እመቤት ፋብሪካውን እንድናሻሽል የሚረዳን አቅም አላት ሲሉ በአዜብ መስፍን ላይ እምነት እንዳላቸው በፓርላማው ፊት ተናግረዋል። ወይዘሮ አዜብ ሀገር ውስጥ በነበሩ ጊዜ ብዙ የግል ድርጅቶቻቸው የእርሳቸው የሆኑ የመንግስት ንብረት የሚታወቅ ነገር አልነበረም። በየክፍለ ሀገራቱ ያሉ የሻይ ፋብሪካዎችና የእርሻ መሬቶች የአዜብ ናቸው ቢባልም በህዝቡ ዘንድ ንብረታቸው ሁሌም ከመንግስት ንብረትነት ጋር ይምታታ ነበር። ወይዘሮ አዜብ ይህን ባህሪ በዩጋንዳም ሳይደግሙት አልቀረም። የፓርላማው ጥያቄና የጠቅላይ ሚኒስትሩ መልስ የሚያሳየው ይህንን ነው። የሆነ ሆኖ ይህ ከሆነ ከ2 ዓመት በኋላ ወይዘሮ አዜብ መስፍን በዩጋንዳው ፕሬዝዳንት መወደሳቸው ተሰምቷል። ውጤታማ አርጋናለች፣ ውጤታማ ሆናለች፣ እናመሰግናለን ሲሉ ነው ያወደሷቸው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ቀድሞ የኢትዮጵያ ቀዳማዊት እመቤት ወይዘሮ አዜብ መስፍንን በዩጋንዳ ህዝብ ፊት በአደባባይ ነው ያሞጋገሷቸው። ፕሬዝዳንት ሙሴቬኒ በአንድ የምርጫ ቅስቀሳ ዝግጅት ላይ ባደረጉት ንግግር ወይዘሮ አዜብ በዩጋንዳ ላበረከቱት አስተዋጽኦ ምስጋና አቅርበዋል። ውጤታማ አርጋናለች፣ ውጤታማ ሆናለች፣ እናመሰግናለን ያሉት ፕሬዝዳንት ሙሴቬኒ ውጤት ያመጣችው እንደኛ የነጻነት ታጋይ ስለሆነች ነው፣ እሷም የነጻነት ታጋይ ናት ሲሉ አሞግሰዋቸዋል። ወይዘሮ አዜብ መስፍን በዩጋንዳ የአምራች ኢንዱስትሪ ዘርፍ በኃላፊነት ተሹመው ሲሰሩ መቆየታቸው የተዘገበ ሲሆን ፕሬዝዳንቱ ምስጋናውን ያቀረቡትም እየዞሩ የምርጫ ቅስቀሳ በሚያደርጉበት ወቅት ወይዘሮ አዜብ በሚሰሩበት አካባቢ ተገኝቶ መሆኑ ተገልጿል። ወይዘሮ አዜብ በገዛ ሀገሬ እንዳልሰራ ተደርጌያለሁ የሚል ቅሬታ እንደነበራቸው የተዘገበ ሲሆን በዩጋንዳ በተሰጣቸው ኃላፊነት ግን እጅግ ከፍተኛ የተባለ ለውጥ እንዳስመዘገቡ በፕሬዝዳንቱ ተመስክሮላቸዋል። በገነነ ሞት ተጠርጣሪዎች። ራሱን አጥፍቶ እንደሞተ የተነገረለት ተወዳጁና የታሪክ አዋቂው የስፖርት ጋዜጠኛ ገነነ መኩሪያ ሊብሮ ሕይወቱ ካለፈ ከብዙ ጊዜ በኋላ የተዳፈነው እሳት ተቆስቁሶ እንደ ዘበት የተዘጋው ዶሴ ተገልጦ የህልፈቱ ምክንያት እየተጣራ ይገኛል። በህመም ምክንያት አንድ እግሩ ተቆርጦ ከባለቤቱ ጋር በነበረ አለመግባባት ምክንያት በአንድ ፔንሲዮን ክፍል ውስጥ ሲኖር የነበረው ገነነ በድንገት ነበር ራሱን እንዳጠፋ የተነገረው። ይህንንም ተከትሎ አስክሬኑ ተገቢውን ምርመራ ሳያደርግና አስፈላጊ የወንጀል ክትትል ስራ ሳይሰራበት እንዲቀበር ተደርጓል። ይህ ያንገበገባቸው ጋዜጠኞች፣ የግለሰብ ወዳጆችና የፌዴራል ፖሊስ አዛዦች ጉዳዩ ዳግም እንዲነሳ ለአስጨራሽ ትግል አድርገዋል። በዚህም ትግል ወቅት ብዙዎቹ ጋዜጠኞች በገነነ መኩሪያ ባለቤት እየተከሰሱ ፍርድ ቤት ቀርበዋል። ለቀናት እስር የተዳረጉም አሉ። ከዚህ ሁሉ ትግል በኋላ ነው የሟቹ የገነነ የተዘጋ ዶሴ ዳግም ተገልጦ
በሞቱ የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር የዋሉት። ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ወይም ምትኬ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹ አርብ ዕለት ፍርድ ቤት ቀርበዋልም ተብሏል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግ ተጨማሪ 14 ቀን ጊዜ ቀጠሮ እንዲሰጠው ጥያቄ አቅርቧል። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀን አስመልክቶ ፍቃድ ሰጥቷል። አዲስ አበባ የሚገኙ ታማኝ ምንጮች ተከታዩን መረጃ አድርሰውናል ሲል ጉዳዩን የዘገበው የናይል ስፖርት ሚዲያ ነው። በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው አረጋግጠውልናል ብለዋል። የጋዜጠኛ ገነነ መኩሪያ ሕልፈተ ሕይወት ምክንያትን የሚያጣራ የምርመራ ቡድን ተቋቁሟል። የኮሚቴው አባሎች በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎች ያሳውቃሉ። የተዳፈነ የሚመስሉ ስብስብ ወንጀሎችን አነፍንፈው በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ አባሎች የተዋቀረ የምርመራ ቡድን መዋቀሩን ለመስማት ችለናል። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው የናይል ስፖርት ሚዲያ ምንጮች አረጋግጠውልናል። በቀደምትነት በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበር ይታወሳል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ሕልፈተ ሕይወት ዙሪያ ጥያቄ ላቀረበው የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋ አይደለም። በተለይ አንድ ኃላፊ ከሞተ 3 ዓመት ለሆነው ሰው የሞቱን ምክንያት መጠየቅ አይገባችሁም የሚል ምላሽ ሰጥተው ነበር። የእኛ የአዲስ አበባ ፖሊስ ባልደረባ የሆኑ መኮንን ምላሽ በርካቶችን አስቆጥቷል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት 4 ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መመስረታቸው ይታወሳል። ጋዜጠኛ ገነነ ራሱን አጥፍተዋል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተው ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ ሕልፈትን አስመልክቶ የተሰጡት ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነት ሊያገኙ አልቻሉም። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያ የወንድሙ አስክሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡ ተሰምቷል። አጋቿ ስጋ ዘመድ ከድሬዳዋ ዘዋ እየዘለቀ የአጋቿና ታጋች ሕፃናት ቤተሰቦች ሰሞነኛ ታሪክ ነው። አመልካች ወይዘሮ ሽኩሪያ አብዱል ራሺድ ከባለቤቷ ጋር በመሆን ልጃቸውን ለማሳከም ጥቅምት 26 ቀን 2018 ዓ.ም ከድሬዳዋ አዲስ አበባ ወደሚገኘው በቦሌ ክፍለ ከተማ ወረዳ 4 ዶክተር አብይ ከአንገት በላይ ስፔሻሊስት የሕክምና ተቋም ታካሚ ልጃቸውንና 2 ሴት ልጆቻቸውን ይዘው ይመጣሉ። ወላጆቹ ሕፃኑን ለዶክተሩ አሳይተው ከቢሮ ሲወጡ የ5 እና 10 ዓመት ዕድሜ ያላቸው ልጆቻቸውን በማጣታቸው ይደናገጣሉ። ከጠፉት ሕፃን ሮቢና እና ተሲያን ጋር አብራ የነበረችው ኢክራም ረሽድም በቦታው ላይ የለችም፣ ስልኳም አይሰራም። የሕፃናት ወላጆች በተፈጠረው ድንገተኛ ሁኔታ ቢደናገጡም ሰዎች አረጋግቷቸው ጉዳዩን በቦሌ ክፍለ ከተማ ፖሊስ መምሪያ ለካራማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት ያደርጋሉ። ፖሊስ የተቀበለውን አቤቱታ መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድኖች በማዋቀርና ስራ በመጀመር ከተለያዩ አካላት ጋር ባደረገው ጥብቅ የስራ ትስስር ከሕፃናቱ ጋር አብራ የነበረችው ኢክራም ረሺድ ሕፃናቱን በኦሮሚያ ክልላዊ መንግስት ምስራቅ ሸዋ ዞን ባቱ ከተማ ወይም ዘዋይ ይዛቸው እንደሄደችና ቤተልሔም ሆቴል ውስጥ እንዳረፈች ፖሊስ ጣቢያው ከሚመለከታቸው አካላት ጋር ባደረገው ክትትል መረጃ ይደርሰዋል። ፖሊስ ግለሰቧን በቁጥጥር ስር ለማዋል ወደ ስፍራው በማምራትም ላይ ባለበት ሁኔታ ግለሰቧ ለሕፃናት ወላጆች በስልክ መልእክት 25000 አሜሪካን ዶላር ወይም የኢትዮጵያ 4 ሚሊዮን ብር እንዲልኩ አለበለዚያ ልጆቹን እንደማትለቃቸው ታሳውቃለች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ወይም ዘዋይ ከተማ ፖሊስ መምሪያ ጋር በመቀናጀትና የተለያዩ መረጃዎችን በማሰባሰብ ተጠርጣሪ ኢክራም ረሺድን በቁጥጥር ስር በማዋል ሕፃናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም ለወላጆቻቸው አስረክቧል። ወንጀል ፈጻሚዋ ከሕፃናት ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን መፈጸሟን ፖሊስ ገልጾ ከቅርብ ጊዜ ወዲህ ሕፃናትን በመያዣነት በመያዝ ያልተገባ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉና ወንጀሎቹ የሚፈጸሙትም ከሕፃናቱና ወላጆቻቸው ጋር ቅርብ ግንኙነት ባላቸው ግለሰቦች በመሆኑ ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ሲል ብስራት ኤፍኤም ዘግቧል። ቴዲ አፍሮ በፍርድ ቤት አሸነፈ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለዓመታት ሲካሄድ የቆየ የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ከአዘጋጁ ላይን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ
ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9 በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ.ም በዋለው ችሎት ላይም ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት ተከሳሽ ማለትም ላይም ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎታል። የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረ ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር። የመጨረሻው ውሳኔ የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ 5 ሚሊዮን ብር ክፍያ ይፈጸም የተባለ ውሳኔ አግባብ ነው ሲል የስር ፍርድ ቤቶችን ውሳኔ በማጽናት መዝገቡን ዘግቷል። የባህር ላይ ወንበዴዎቹ ዜና። የሶማሊያ የባህር ላይ ወንበዴዎች እጅግ ከባድ የተባለውን ጥቃት ፈጸሙ። የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት መፈጸማቸው ተዘግቧል። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ የተለያዩ ምንጮች ዘግበዋል። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮ ማሪን ማኔጅመንት ኩባንያ የምትተዳደረው መርከቧ ከህንድ ሲካ ወደብ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረች። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ ኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጸመው ከሶማሊያዋ ሆቢዮ ግዛት 550 የባህር ማይል ርቀት ላይና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ጠባቂዎችም አልነበሩም ተብሏል። በምላሹም በአፍሪካ ቀንድ የባህሩን ብድናን የሚዋጋ የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብ አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው የቅኝት በረራ አካሂዷል። ውድ የቻናላችን ቤተኞች ለዛሬ ያዝንላችሁ የሰንበት መቆያ መረጃዎቻችን እነዚህ ነበሩ። ለአብሮነታችሁ እያመሰገንን የዛሬን በዚያ በቃ።